መርሃባ አነስ ምዴ ሰላም ቤተሰብ እንዴት ናችሁ? ይህ አረብኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። እሱ ምንድነው? ዛሬ የቅመማ ቅመም አይነቶችን በአረብኛ ምን ተብለው እንደሚጠሩ ነው ይዤላችሁ የመጣሁት። ከዛ በፊት ለቤቱ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት እየጋበዝኩኝ ቀጥታ ወደ ትምህርት ያልፋለሁ። እንግዲህ ቅመማ ቅመም ማለት በአረብኛ ቡሃራት ይባላል። ቡሃራት ሳውዲ አካባቢ እብዛርም ይላሉ። እብዛር ወይም ቡሃራት ቅመማ ቅመም ማለት ነው። የተለያዩ ቅመሞች ደግሞ በአንድ ላይ ተደባልቀው እንደ ከሙን፣ ቁንዶ በርበሬ፣ ቀረፋ፣ ቅርንፉድ፣ ሄል ያሉት አንድ ላይ ተቀላቅለው ተፈጭተው የሚሰጠን ቅመም ምን ይባላል? በአረብኛ ቡሃራት ሙሸከላ ይሉታል። ቡሃራት ሙሸከላ፣ በአማርኛ መከለሻ የምንለው ማለት ነው። የተለያዩ ቅመሞች ተቀላቅለው በአንድ ላይ የምናገኘው ቡሃራት ሙሸከላ ይባላል። እስኪ አሁን ደግሞ እያንዳንዳቸውን የቅመም አይነቶች ስማቸውን እንመልከት። የመጀመሪያው ከሙን ነው። በአማርኛ ተመሳሳይ ነው። ከሙን እንግዲህ ከቅመምነት ከወጥ ማጣፈጫነት አልፎ ለሆድ ህመምም ይጠቀሙበታል። እንዴት ነው የሚጠቀሙበት? ውሃውን በማፍላት እዛ ላይ ከሙኑን በመጨመር ተክተክ ሲል አውጥተው አጥልለው በመጠጣት ይጠቀሙበታል ማለት ነው። ሁለተኛው የቅመም አይነት ቀረፋ ቅርፋ ይባላል። በአረብኛ ቅርፋ፣ ቀረፋ፣ ቅርፋ ወይም ደርሲን ወይም ቅርፋ፣ ቀረፋ። ቅርንፉድ ቁርንፉል ይመሳሰላል። ቁርንፉል ወይም ምስማር ይሉታል። ምስማር ያው ምስሉ ላይ እንደምትመለከቱት ሚስማር ነው የሚመስለው አይደለ? ቅርንፉድ በዛም ይሆናል እንግዲህ ምስማር ያሉት። አብሽ ሁልባ ይባላል። ሁልባ። ዘንጄብል ይመሳሰላል። ነጭ ሽንኩርት ቶም ወይም ሶም ይባላል። በሶ ብላ ሪሃን ይባላል። ሪሃን። ሮዝመሪ ወይም የጥብስ ቅጠል ደግሞ አካሊል ጀበል ይባላል። አካሊል ጀበል፣ ሮዝመሪም ይላሉ። አካሊል ጀበል ወይም ሮዝመሪ ይባላል፣ የጥብስ ቅጠል ማለት። ድንብላ ኩዝበራ ይባላል። ኩዝበራ። የደረቀ ሎሚ ለይሞን አስወድ ይሉታል። ለይሞን አስወድ። ያው ምናልባት ለይሞን አስወድ የተባለ ለይሞን ማለት ያው ሎሚ ነው። አስወድ ማለት ጥቁር ነው። ሎሚው ከደረቀ በኋላ ጥቁር ነው የሚሆነው። ለዛ ይሆናል ለይሞን አስወድ። ይሄንን እንግዲህ ከብሳ በሚሰሩበት ሰዓት መረቅ እንደ ወጥ ነገሩ ማለት ነው። እሱን በሚሰሩበት ጊዜ ይጨምሩታል። ወይ ፍሬውን ወይም ደግሞ ፍጭት አድርገው ይጨምሩታል ማለት ነው። ሌላው ቁንዶ በርበሬ ፍልፍል አስወድ ይባላል። ፍልፍል አስወድ ቁንዶ በርበሬ ማለት ነው። ነጭ አዝሙድ ያነሱ ይባላል። ነጭ አዝሙድ። ጥቁር አዝሙድ ደግሞ ሀበ ሶዳ ጥቁር አዝሙድ ማለት ነው። እርድ ኩርኩም አይጠፋችሁም። ያልተኮረኮመ ይኖራል ብዬ ስለማላስብ ሲያድግ ማለት ነው። ኩርኩም እርድ ይባላል። እርድ ኩርኩም። ናና ይሉታል። ናና እንግዲህ በማፍላት እንደ በሻይ መልኩም ይጠቀሙታል። እንዲሁም ደግሞ ከሰላጣ ጋርም ይበላል። ናና ደረቁን ናሽፍ ወይም ያብስ ይሉታል። የደረቀ ነገር ሲሉ ያብስ ወይም ናሽፍ ናና ወይም ያብስ ናና ይላሉ። ሰናፍጭ ኸርደል ሰናፍጭ ማለት ነው። በርበሬ የሚያቃጥለው በርበሬ ፍልፍል ሐር ይባላል። ፍልፍል ሐር ማለት የሚያቃጥል ነገር ሐር ነው የሚባለው። ፍልፍል ሐር ማለት የሚያቃጥል በርበሬ። ማያቃጥለውን ደግሞ ፋብሪካ ወይም ደግሞ ፍልፍል ህልው ይሉታል። ፋብሪካ ወይም ፍልፍል
ህሉ ሄል ነው። በአማርኛውም ሄል ነው። ይሄ ደግሞ በቡና ይጠቀሙታል፣ በሻይ ይጠቀሙታል፣ እንዲሁም ደግሞ ከብሳ በሚሰሩበት ሰዓት ይጨምሩታል። በዳቦም ይጨመራል ማለት ነው። ሌላው ምንድነው? ተልባ ቡዙር አልኪታን ይባላል። ተልባ ቡዙር አልኪታን። እዚህ ጋር አንድ ቲፕ የምጨምርላችሁ ከቅመሞች የተፈጨ ለምሳሌ ፍልፍል አስወድ፣ ቁንዶ በርበሬ የተፈጨና ያልተፈጨ አለ አይደለ? የተፈጨውን መጥሁን ነው የሚሉ መጥሁን ፍልፍል አስወድ የተፈጨ ማለት ነው። ስለዚህ ቤተሰብ ለዛሬ ያዘጋጀውላችሁ ይህንን ይመስል ነበር። እኔ ያልጠቀስኩት የቅመም አይነት ካለ ከታች ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። إذا عجبكم الفيديو لا تنسونا اللايك والاشتراك. أشوفكم في الفيديو الجاي. أحبكم مرة ومع السلامة.